ተመልሰው ልብስን ከፈልክ ይዘህ እኔ ብቸኝነቱ ተስማምቶኛል። ተመልከቱ ጉዴን ተመልከቱ። እየበላሁት ያለሁትን ቆሎዬን እስኪ ተመልከቱ እንደዘረገፈው ማለት ነው። እናንተ ፍረዱ ተመልካቾች። ተተኮሰተ ተመልከቱ ጉዱን ማለት ነው። ጉዴን እነግራችኋለሁ በሌላ ቪዲዮ። ደህና ሁኑ። እንዴት ናችሁ? ሁላችሁንም ኦርቶዶክስ ቤተሰቦችንም ሰላም ብያለሁ። ዛሬ ጀሪካን እያጠብኩ ነው። ጀሪካኖቹን ፏፏፏ እያረኩ ነው ማለት ነው። ውስጡን ማለቅለቅ ብቻ ነው የቀረኝ። በምንድን ነው ሀዲያ የምታጥቢው? መቼም እንዳትሉኝ ያደግንበት በአጃክስና በምንድን ነው ጥድ ነው እኛ ጋር የሚታጠበው። አሁን እንግዲህ አራቱን እዚህ 3 ጀሪካን እዚህ ደግሞ አለ። ውስጡ በደንብ አልጠራም። እያጠራን እንግዲህ ውሃ እንቀዳለን ማለት ነው። እና ዛሬ እንግዲህ ስራችን እስኪ የእንትን የውሃ የምንጠጣው ውሃ ስለሆነ ለዛ ነው እንዳይቆሽሽ ውስጡ ፏ እንድል ውስጡ ተወይም የነገራችሁ ፏ በቃ ሽታው ራሱ ቆንጆ የሆነ ማለት ሲታጠብና በጥድ ዛሬ ሆኖልኛል፣ ተሳክቶልኛል እላችኋለሁ። ዝናብ 2ኛ ቀን ጥሎልናል። አልሐምዱሊላህ ወለክል ሐምዱ ሽኩር ያ ረብ ዓለሚን። 2ኛ ቀን ዝናብ ጥሎልናል እላችኋለሁ። ደስ ብሎናል። ያ ረቢ እንዴት ናችሁ እናንተ? ደህና ናችሁ ወይ? አብራችሁን ሆኖ ሀባዬብ አለ ማለት ነው። እኛ ጋር ዝናብ እጥረት አለ። አዝመራው አሁን ዛሬ አካፋ እንጂ አዝመራው በቃ ጤፉ እየጠወለገ ብዙ እየደረቀ ነው ማለት ነው። ወደ በረሃው አዝመራ መድረቅ ጀምሯል ማለት ነው። እና በክረምት እንደዚህ ታይቶ የማይታወቀው እና እኔ ጤፍ ላርም ነበር የሄድኩት። ድርቅ ሆነ። አረሙ በጣም ያው ምናልባት ቢጥል እንኳን አርሞ መጠበቅ ይሻላል በሚለው ሳርም ነው እኔ የቆየሁት ማለት ነው። ምን ማስረጃለሁ? ሲጅ እንዴ እጅ ከዚህ በላይ እንዴት ነው? ሲጅ ለስለስ ብሎ እሺ ሚዛን በላ ይሄ ነው ምሳ ያለው። እንግዲህ ምንም ላደርግህ አልችልም። ቤቱን ጥለው ሄደሃል። ቤቱ ጠፍቷል። ገበያ ሄድኩ። ገበያ ሽንኩርቱ በቃ የለ ምን የለ። ስለዚህ ገበያ ሄድኩኝ። እዛ ላይ ሆነ ያ አላህ። እንግዲህ መቼም ሰው ተንቀሳቅሶ የከስብ ሰዓት መሆኑን ታውቂያለሽ። ከስብ ሰዓት ነው እንግዲህ ፈጣሪ ይጨመርበትና ማለት ነው። እኛ ሰበቡን እያደረስን ነው። ያው ግን እኔ ያልከኝ 2 ቀን ሂጅ መጣሁኝ። 2 ቀን ለማየት ነው እንጂ ሂጅ ይሄን አላለም። ዛሬ በ8 ቀን ቅዳሜ መጣ። 2 ቀን እኮ ማለት ይሄርኩ ቀን አላርምም። በመነጋው ነው በአንድ ቀን ለማየት ነው እንጂ እንዴት ማረሚያ ይሆናል? አሁን ራሱ ያረምኩት 3 ቀን ነው ያረምኩት ራሱ እኮ 3 ቀን አየህ። 8 ቀን እዛ ተቀመጥ 3 ቀን ያለው 5 ቀን ምን እየሰራ ነው? እዛ ቤተሰብ ምናምን አለ። እነሱን ስጠይቅ ምናምን እንደገና ጉዳይ ነገር ምናምን ገጠመኝ በቃ በዛ መካከል ነው። ሁለተኛ አረሙማ ልታረማለ በጣም መሬቱ ደረቀ። ሌላ ጉዳይ እንደለማ ገብቶኛል። ነገር አታዙሪ ነገር አታዙሪ። አሁን እንደፈታህ ተመልሰህ ልብስን ከፈልክ ይዘህ እኔ ብቸኝነቱ ተስማምቶኛል። አዎ ተስማምቶኛል። እኔ ቆሎም አገኘሁኝ። እንጀራ ባይኖርም ቆሎሞቹ ነው አየኸኝ። ሳይ በቃ እችን በላርጌ ውላለሁ። ውሃ ጠጣ አርጌ የምርሽን ነው ግን ምን ችግር አለ እንዴ? በቃ የምርሽን ነው። እኔ ተመልሼ እንዴት ትፈልጊያለሽ? ልብስን ይዘህ በመምጣት ደስተኛ አይደለሽም? እኔማ ተረስቼ እንደገና እስኪ እንደው ምን ደርሳለኝ ብሎ መምጣት ነው። እውነት በኋላ እንዳይጸጸትሽ። እውነት ተመልሼ እሄዳለሁ። በኋላ እንዳትጸጸች። ሰምታችኋል ቤተሰብ ማለት ነው። አዲይ ያለች ያለችውን ነገር ማለት ነው። ለበቃ ለምን መጣራት ተመልሰሽ ሂድ እያለች ነው ማለት ነው። ስለዚህ አጉል በኋላ ትጸጸቻለሽ ብዬ ነው የማስበው። እኔ እዚህ ዶሮ እንትን እላለሁ፣ እዚህ በግ እጠብቃለሁ፣ እዚህ ቤቴን እጠብቃለሁ። ኃላፊነት በጣም በዝቶብኝ ተጨናንቄ ነው የከረምኩት። በቃ ተረስቻለሁ ማለት ነው። ስልክ እንኳን የሚደውለው የሆነ ቀን
በቃ ይደውላል፣ ካልሆነ አይደውልም። ከዛ እኔ እደውላለሁ ማለት ነው። ስልክ እኮ ደውሎ እንዴት ዋልሽ እንዴት አደርሽ የለም። ይሄ ሌላ አለ ማለት ነው። ምንም ሌላ ነገር ያለ ነገር የለም ማለት ነው። ታውቂያለሽ፣ ቦታው ደግሞ ኔትወርክ ይቆራረጣል ማለት ነው። አንድ ቦታ ቢሰራ አንድ ቦታ ኔትወርክ የለውም። እንግዲህ የለም እና ብቸኝነት ተማምተኛ እንደምታይ ስልክ የነትወርክ እኮ ነው ያለው። ዋይፋይ ከኔ ጋር ነው ያለው። ያ አላህ ዳመናው ተመልከቱት ማለት ነው። ግን ንፋስ አለ እንደምታዩት በጣም እየነፈሰ ነው። እና አላህ ንፋሱን ይዞ የሚጠቅም ዝናብ አላህ ይወፍቀን ያ ረብ ያ ረሂም። እኔ እንጃም ብዬ ንገራችሁ የሰው ጭንቀት እንደው በቃ 8 ቀን ብራ ሲሆን ተውኝ አልኳችሁ። መሬቱ በ8 ቀን እንዴት እንደደረቀና ሱብሃንአላህ። አላህ እሱ አዛኝ ረዛቅ የሆነው ጌታችን አልሐምዱሊላህ ያ ረቢ ያ ረዛቅ። እንደኛ ክፋትና እንደኛ ኃጢአት ሳይሆን እንዳንተ ዝነት ያ ረብል ዓለሚን። አንተ የተሻለውን ነገር እሻለን። በረካ የያዘ ዝናብ እንስሳዎችንም እንስሳዎችንም እጽዋቶችንም የማይጎዳ ለኛ ጠቃሚ የሆነን ዝናብ ዝነብልን እያልን ዱዓ እያደረግን ነው። ዱዓ አድርጉ ሀባይብ። ኡድ የመላጣ ነገር ገነፈለች እላችኋለሁኝ። እንግዲህ አበላሽብኝ ስቶፌንም። አይ መላጣ ይሁን ግድልም ለከይር ነው የመላጣ ነገር። እና በቀደም እንቁላል ተሰብራብኝ ነበር እንደምታዋት። ስለዚህ ትጨምራለች ይዝህ ማለት ነው። ቋ እናደርግና ጨምረን ሽሮ በእንቁላል በመላጣ አይ አብራችሁን ሆኖ እና እንቁላል በመላጣ እንዴት ነው የሚሰራው ካላችሁ፣ እንደዚህ ነው የሚሰራው እንቁላል በመላጣ እና አሁን በተክተክ ትበልና በቃ ትቀመሳለች እላችኋለሁ። ትቀመሳለች። እሺ አሁን በተክተክ ትበል አብረን ነው እና ባይ በቤቴን ረተብተብ አድርጌያለሁኝ። በቃ ያው ቁርሳችንን እንበላለን። ሰዓቱ ረብዷል ብያችኋለሁኝ። ግን እኔ በቃ ብቻዬን ስለሆንኩኝ በቃ ምንም አልመሰለኝም። ስለዚህ ምሳም ቁርስም ነው የምንበላው ማለት ነው። ሽሯችን እየተንተከተከኝ ነው። ከዛም ቁርሳችን እንበላን። ከዛ በጎቻችን እንፈታለን።